ኢትዮጵያ በሁለተኛው ዙር የፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን ለመጀመሪያ ጊዜ ከአዲስ አበባ ወደ ዋሽንግተን ዲሲ በከፍተኛ ባለስልጣናት የተመራ የልኡካን ቡድን ልካለች። ይህ የልኡካን ቡድን በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አማካኝነት የተመራ ሲሆን በቀይ ባህር እንደዚሁም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከአሜሪካ ባለስልጣናት ጋር መክረዋል። በዚህ ምክክር የተሰሙ አንኳር ነጥቦች የቅኝታችን ትኩረት ናቸው። እንደተለመደው ያደመጣችሁን አብራችሁን ቆዩ። አወዛጋቢው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ዙር ወደ ነጩ ቤተ መንግስት ከመጡ በኋላ ኢትዮጵያ ለመጀመሪያ ጊዜ ከፍተኛ ልኡካን ቡድን ከአዲስ አበባ ወደ ዋሽንግተን ዲሲ ልካለች። ሆኖም ግን ከዚህ ቀደም አሜሪካና ኢትዮጵያ እንደ መንግስት በሁለት መልኩዎች ውይይት ማድረጋቸው ተነግሯል። ለአብነት ያክል ባሳለፍነው ዓመት በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ወደፊት ይደረጋሉ በተባሉ የሁለቱ ሀገራት ውይይቶች ዙሪያ መምከራቸው ተነግሮ ነበረ። ከዚህ ባለፈ ከጥቂት ወራት በፊት የአሜሪካ የአፍሪካ ኮማንድ ጀነራል የሆኑት ሚካኤል ላንግሌይ እንደዚሁም ሌሎች የአሜሪካ ከፍተኛ ባለስልጣናትና ወታደራዊ መኮንኖች ወደ አዲስ አበባ መጥተው በቀይ ባህር በታላቁ የኢትዮጵያ ህዳሴ ግድብ እንደዚሁም በተለያዩ ቀጠናና የሁለትዮሽ ጉዳዮች ዙሪያ መመካከራቸውም ይታወቃል። በትናንትናው ዕለት አሜሪካ ዋሽንግተን ዲሲ ከአሜሪካ ባለስልጣናት ጋር ውይይት ያደረገው የኢትዮጵያ ልኡካን ቡድን ግን በዶናልድ ትራምፕ ሁለተኛ የስልጣን ዘመን ለመጀመሪያ ጊዜ ከወደ አዲስ አበባ የተላከ ነው ተብሏል። ወደ ዋሽንግተን ተጉዘው ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅር ምክክር ማዕቀፍ ስምምነት የተፈራረሙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካ ቆይታቸው ስለ ህዳሴ ግድብና ስለ ቀይ ባህር መነጋገራቸውንም ይፋ አድርገዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትናንትናው ዕለት ከዶክተር ጌዲዮን ጋር በነበራቸው ውይይት ላይ በመላው አፍሪካ ቀንድ የሚታዩ ግጭቶችን ስለመፍታትና ስለማርገብ መነጋገራቸውም የታወቀው የአሜሪካ ውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በኤክስ ገጻቸው ላይ ባሰፈረው ጽሁፍ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ከተመራው የኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉን ገልጸዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራሉ አምባሳደር ሬድዋን ሁሴንን ካካተተው የኢትዮጵያ ልዑካን ቡድን ጋር ይህ ውጤታማና ሰፊ ርዕሰ ጉዳዮች ላይ ያተኮረው ንግግር የተደረገው አሜሪካና ኢትዮጵያ የምክክር ማዕቀፍ ስምምነት በፈጸሙበት በዚህ ወቅት ነው። የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የአሜሪካና ኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ የውጭ ጉዳይ ሚኒስቴር በትላንትናው ዕለት ይፋ ባደረገው መግለጫ አስታውቋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ኢትዮጵያን ሲወክሉ በአሜሪካ ውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ዋሽንግተንን ወክለው ፊርማቸውን አስቀምጠዋል። ሁለቱ ሀገራት በዚህ ስምምነት ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን ውጭ ጉዳይ ሚኒስቴር ይፋ ያደረገው መግለጫ ያሳያል። የሚኒስቴር መስሪያ ቤቱ መግለጫ እንደሚጠቁመው ስምምነቱ በሁለቱ ሀገራት መንግስታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችልም ነው። ምክክሩ በየዓመቱ አንድ አዲስ አበባ ሌላ ጊዜ ዋሽንግተን ውስጥ እንደሚካሄድ የገለጸው የውጭ ጉዳይ ሚኒስቴር የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ እንደሚመሩትም ነው ያስረዳው። ምክክሩ ከሚደረግባቸው ሶስት ምሰሶች አንደኛው የመከላከያና ጸጥታ ትብብር ነው። ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብርን ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎን ማጠናከርን እንደሚመለከትም ተገልጿል። ቀጠናዊ ሰላምና መረጋጋትን በሚመለከተው የምክክሩ ክፍል ደግሞ የጋራ ጥቅምን እንደዚሁም ቀጠናዊ ሰላምና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራት እንደሚያካትት ነው የተገለጸው። በአሜሪካና በኢትዮጵያ መካከል ያለውን ኢኮኖሚያና የንግድ ትስስር የበለጠ ማጠናከር እንደዚሁም ኢንቨስትመንትና ንግድን ማስፋትን የተመለከተ ምክክር የሚደረገው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን በሚይዘው ምሰሶ ነው ተብለዋል። ከዶክተር ጌዲዮን ጢሞቴዎስ ጋር የተገናኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ወሳኝ ሚና እንደምትጫወት በአጽንኦት ማንሳታቸውን መስሪያ ቤታቸው ይፋ ያደረገው መግለጫ ያሳያል። ሁለቱ የውጭ ጉዳይ ሚኒስትሮች ኢትዮጵያና አሜሪካ ስላላቸው የደህንነት አጋርነት እንደዚሁም በሀገራቱ የሚገኙ የንግድ እድሎችን ለማሳደግ ስለተወሰዱ ጉልህ እርምጃዎችም እንደተነጋገሩ ተገልጿል። የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫ እንደሚያመለክተው ሚኒስትሩ ማርኮ ሩቢዮ በትናንትናው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ በተነጋገሩበት ወቅትም ኢትዮጵያ ለቀጠናው ደህንነት ስላላት ሚና ተነስቷል ነው የተባለው። ጠቅላይ ሚኒስትር አብይና ሩቢዮ ስለ ቀጠናዊ መረጋጋትና ጸረ ሽብር ትብብር እንደዚሁም በአፍሪካ ቀንድ ለረጅም ጊዜ ደህንነት መሰረት ስለመገንባትም ነው ተነጋግረዋል የተባለው። የአሜሪካ ውጭ ጉዳይ ሚኒስትር የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በኤክስ ገጻቸው ላይ ያወጡት ጽሁፍም ዋሽንግተን ከተገኘው ከኢትዮጵያ ልኡካን ቡድን ጋር የህዳሴ ግድብ እንደዚሁም ቀይ ባህርን በተመለከተ ውይይት ስለመደረጉ ጥቆማ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማች እንደሆኑ የሚነገርላቸውና በአፍሪካና በአረብ ጉዳዮች ላይ የሚያማክሯቸው ማሳድ ብሎስ ስለ አባይ ወንዝና ስለ ታላቁ ኢትዮጵያ ህዳሴ ግድብ ገንቢ ውይይቶች አድርገናል ያሉ ሲሆን ቀጠናዊ መረጋጋትን ለማስፈን ባተኮረው ንግግራቸው ወቅት ደግሞ የቀይ ባህር ማሪታይም ደህንነትም ጉዳይ ስለመነሳቱ በኤክስ ገጻቸው ላይ የለጠፉት ጽሑፍ ያሳያል። የእርስ በርስ ጦርነት ውስጥ ባለችው ሱዳን ሰብአዊ ተኩስ አቁም ስምምነትን ለማመቻቸትና ዘላቂ ሰላም እንዲሳካ የሚደረጉ ዓለም አቀፍ ጥረቶችን በተመለከተ ሁለቱ ሀገራት መወያየታቸውን የተገለጸው የኢትዮጵያ ልኡክና የአሜሪካ ባለስልጣናት በእነዚህ ርዕሰ ጉዳዮች ላይ ያደረጉት ውይይት ዝርዝር አልተገለጸም። ይሁን እንጂ ከኢትዮጵያ ልኡካን ጋር በነበረው ንግግር ላይ የቀይ ባህር ጉዳይ የተነሳው አሜሪካ ከአዲስ አበባ ጋር ውጥረት ውስጥ ያለችው ኤርትራ ላይ የጣለችውን ማዕቀብ ለማንሳት
ለማንሳት ማቀዷ በተዘገበ በጥቂት ቀናት ልዩነት ውስጥ ነው። ሮይተርስ ባለፈው ሳምንት ያወጣው ዘገባ እንደሚያሳየው የቀይ ባህር መገኛ የሆነችው ኤርትራ ትኩረት ውስጥ የገባቸው በኢራን ጦርነት የተነሳ ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በመዘጋቱ ነው። የዜና ወኪሉ ያነጋግራቸው አንድ ተንታኝ በበኩላቸው ይህ የአሜሪካ እቅድ ኢትዮጵያ ከኤርትራ ጋር ጦርነት ውስጥ እንዳትገባ የሚያደርግ መልእክት እንደሚያስተላልፍ ጠቁመዋል። ኤርትራ ባወጣችው መግለጫ አሜሪካ ማዕቀብ ልታነሳ ማቀዷን በበጎ እንደምትቀበል የጠቆመችው ሲሆን ይህ እርምጃ ሀገሪቱን በተመለከተ ሲተገበሩ የነበሩ የተሳሳቱ ፖሊሲዎች በዘላቂነት እንዲታረሙ ያደርጋል የሚል ተስፋውንም ገልጻለች። በዋሽንግተን ዲሲ ውይይቱ የተነሳው ታላቁ የኢትዮጵያ ህዳሴ ግድብ ጉዳይም የፕሬዝዳንት ዶናልድ ትራምፕ አስተዳደር አንስቶት የነበረ ነው። የአሜሪካው ፕሬዝዳንት ግድቡ ወደ ግብጽ የሚሄደውን የናይል ወንዝ ፍሰት ያስቆማል፣ እንደዚሁም የተገነባው በአሜሪካ ገንዘብ የሚል ንግግሮችን በተደጋጋሚ ሲያደርጉ መቆየታቸው የሚታወስ ነው። በጥር ወር ላይ ደግሞ ለግብጽ ፕሬዝዳንት አብደል ፈታህ አልሲሲ በጻፉትና ኢትዮጵያ በግልባጭ በተጠቀሰችበት ደብዳቤ በናይል ወንዝ ምክንያት በሁለቱ ሀገራት መካከል የተፈጠረውን ውዝግብ ለማደራደር ያላቸውን ፍላጎትም ገልጸዋል። ፕሬዝዳንቱ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብና ሰላም ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የናይል ውሃ መጋራት ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ይፋ አድርገውም ነበር። ሆኖም በኤርትራ መንግስት ላይ ማዕቀብ ሊነሳ ነው፣ አሜሪካና ኤርትራ የዲፕሎማሲ ግንኙነታቸውን ሊያድሱ ነው በሚል በሚታመኑ ዓለም አቀፍ መገናኛ ብዙሃን በኩል መዘገቡን ተከትሎ ተቃውሞዎች እየተሰሙ ይገኛሉ። ለአብነት ያክል በሀገር እንግሊዝ የሚኖሩት ኤርትራዊት የሰብአዊ መብት ተሟጋችና የሂውማን ራይትስ ኮንሰርን ኤርትራ ዳይሬክተር ኤልሳ ጭሮም የሰብአዊ መብት ሁኔታ ሳይሻሻል ግንኙነትን ማደስ ጂኦፖለቲካዊ ፍላጎትን ከፍትና ከሰብአዊ ክብር ይበልጣል የሚል አደገኛ መልእክት ያስተላልፋል ሲሉ የአዛውንቱ ኢሳያስ አፈወርቂ መንግስት በአሜሪካ የተጣለበት ማዕቀብ እንዳይነሳ ሙግታቸውን አሰምተዋል። የዓለም አቀፉ የሰብአዊ መብት ተሟጋች ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባደር በበኩላቸው የሰብአዊ መብት ጥሰትን ችላለ የሰጥቶ መቀበል ዲፕሎማሲ ለዓመታት የተፈጸሙ ሰፊ ጥሰቶች ያለ ቅጣት መታለፍን የሚያሰርጽ ድርጊት ነው ሲሉም ኮንነውታል። ከ4 ዓመታት በፊት በፕሬዝዳንት ጆ ባይደን አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦች ሲጥል በሰሜን ኢትዮጵያ ጦርነት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተገናኘ ነው። ማዕቀቡ ለቀውሱና ግጭቱ አስተዋጽኦ ያደረጉ ኤርትራውያንን የሚመለከት እንደሆነ የተገለጸ ሲሆን እነዚህ አካላት የኢትዮጵያን መረጋጋትና ሉዓላዊነት በማወክም ነው የተከሰሱት። በፈረንጆቹ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ እንደዚሁም ከፓርቲው ጋር ትስስር ባላቸው ህድሪ ትረስትና ሬርሲ ትሬዲንግ ኮርፖሬሽኖች ላይ ማዕቀብ ጥሏል። የኤርትራ ገዢ ምጣኔ ሀብት አማካሪ ሀጎስ ገብረሕይወት ወልደ ኪዳን፣ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃም ካሳነ ማርያም እንደዚሁም የኤርትራ ጦር ኃይል ኤታማዦር ሹም ጀነራል ፊሊጶስ ወልደዮሐንስ ላይም እቀባ ተጥሏል። የኤርትራ ወታደሮች በትግራይ ወይንም በሰሜን ኢትዮጵያ ጦርነት በዝርፊያ በወሲባዊ ጥቃት ንጹሃን በመግደልና ሰብአዊ እርዳታን በማስተጓጎልም ተከሰዋል። የአሜሪካ መንግስት የኤርትራ ኃይሎች እንደዚሁም ገዢው ፓርቲውና ባለስልጣናት በጭፍጨፋ በዘረፋ በወሲባዊ ጥቃትና የተኩስ አቁምን በማደናቀፍም ተጠያቂ አድርጓቸዋል። በኤርትራ ተቃዋሚ ፖለቲከኞች ላይ የሚደርሰውን ግልት፣ የነጻ መገናኛ ብዙሃን አፈና፣ የተለያዩ ሃይማኖቶች ተከታዮች የሚገጥማቸው ጫና እንደዚሁም የሰብአዊ መብቶች ጥሰቶች የሁለቱን ሀገራት ግንኙነት እንዳሻከሩት የአሜሪካ የውጭ ጉዳይ መስሪያ ቤት በድረገጹ ላይ አስፍረዋል። የኤርትራ መንግስት የሚቀርቡበት የሰብአዊ መብት ጥሰት ላይ ማሻሻል ሳያደርግ ማዕቀቦችን ማንሳት የሰብአዊ መብት ተሟጋቾች አጥብቀው ኮንነውታል። የሰብአዊ መብት ተሟጋቿ ኤልሳ ኤርትራ ላይ የተጣሉ ማዕቀቦችን የማንሳት ጉዳይ በሀገሪቱ ያለውን የሰብአዊ መብት አያያዝ የዘነጋ መሆን እንደሌለበት ያሳስባሉ። በኤርትራ ባለው ሁኔታ በትግራይ ጦርነት እንደዚሁም በቀጠና ግጭቶችና የደህንነት ስጋቶች ምክንያት የተጣሉ ማዕቀቦችን ማንሳት ዓለም አቀፍ ማህበረሰቡ ከሰብአዊ መብትና ከተጠያቂነት በላይ ደህንነትና ወታደራዊ ትብብርን እንደሚያስቀድም ያሳያል ሲሉ ነው የጠቆሙት። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።